ሰላም ዩቱብ ተከታታዮቼ፣ እኔ ያው ሰላም ሳል ሌላ ውስጥ መግባት አልፈልግም። ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ያው ኤፍሬምንና አብርሃምን አስታርቃለች ሩታ ማለት ነው። ያው መቀበል ያለበት ተቀበለናል፣ መቀበል ያለብንን አንቀበልም ማለት ነው። የሆነ ነገር አጠራጣሪ የሆነ ነገር አይመስላችሁም ውዶች? እኔ በበኩሌ ነው ያው እኔ ተጠራጠርኩትን ትንሽ ነገር ያችን ነው ሼር ማድረግ የምፈልገው። ለምን ተጠራጠርሽ ለምን ለምትሉኝ ሰዎች ካለ ማጅኔልኝ ይሄን ሰሞን ካሜራው ራሱ አልቀመጥም ብሏል ሰዎች እና ምን ልላችሁ ፈልጌ ነው ያው በርግጥ አስታርቂያቸው ብዬ ቪዲዮ ሰርቼ ነበረ እኔም ማለት ነው። ያው መልእክቴ ደርሷታል መሰለኝ። አስታርቂያቸው ባንቺ ምክንያት ያው ከመሬት ተነስቶ አይደለም ኤፍሬም ለምን ታላላቆቹ መስማት አለበት። ቢቆረቆርም እንትን ቢልም ለሷ ቢያዝንም ለሩታ ቢያዝንላትም በዚህ ልክ እስከ ቤርጎ እስኪዶት ጉድሽን አወጣለሁኝ ጉድሽን በእንትን ላይ በትናለሁኝ እያለ ለምን ያንን ካደረገ በኋላ ራሱ ከዴቭ ጋር ተገናኝተው ቪዲዮ ሰርተዋል። ከዴቭ ጋር ጉድሽን በትናለሁኝ ትንሽ ነገር ነው የቀረኝ ምናምን። አንድ ሰው የሆነ በቃ በዚህ ሰዓት በዚህ ደቂቃ ታዲያ ተቀይሮ ዛሬ ኤፍሬምንና እሱን ለማስታረቅ የሆነ ነገር ያለ አይመስላችሁም? አያጠራጥራችሁም? ተመልካቾች ቤተሰብ እስኪ ምን ትላላችሁ እናንተ? በኮሜንት አሳውቁኝ። እኔ ያው የራሴን ግምት ነው እዚህ ጋር ማስቀምጠው። በእርግጥ ባለፈው በአንቺ ዙሪያ ያሉት ሰዎች አስቆሚያቸው። ኤፍሬምን አስታርቂ አይደለም ያልኩት፣ አስቆሚያቸው። ኤፍሬም አንተ ለኔ ብለክ ነው በውስጥ መጨረስ ትችላለህ ከኤፍሬም ጋር። ኤፍሬም አንተ ለኔ ብለክ ነው እዚህ ነገር ውስጥ የገባኸው። ስለዚህ እኔ ደግሞ ከነሱ ጋር ስለታረኩኝ ራስ በቃ ተውና ነገሩን በቃ ቀለል አድርገን እንተው። አንተም እረፍ፣ ሁሉንም ማሰር። አሁን በየታዳንትኑ እየዞረች እነዛ ሰዎች በሙሉ ከአብርሃም ጋር ልታስታርቅ ነው። ጓደኞቹ ለሷ ብለው እሱን የሚሰርቡ ብዙ ናቸው አይደል እንዴ? ከሷ ወገን ሆነው የኬሌ ማለት አንችልም፣ ነፍ ናቸው። ስለዚህ እነሱን በተራ እያመጣች አብርሃምን እየቀጠረች እያገናኘች እኔ ትቻለሁኝና እኔ ቅርታ ፈጥር ያለውና እኔ ከነሱ ጋር ታርቅ ያለውና እናንተም ከነሱ ጋር እርቅ ፍጠሩ እያለች ቪዲዮ እያያዘች ልታስታርቅ ነው ወይ? አንድ ይሄ ነገር ነው። ይሄም ከማረጓ እሷ ምንድነው ማድረግ ያለባቸው? አቁም በውስጥ መስመር በቃ ለምን እኔ አልፈልግም፣ እኔ ከሱ ጋር ታርቅ ያለው። ይሄ ቀላል ነው። በቃ በስልክ መጨረስ የምትችለውን ነገር እዚህ ጋር በቪዲዮ ለምን ምን ይመስላል መሰላችሁ? ይሄ እሷማ መልካም ሰው እኮ ናት። መልካምነቷን እግዚአብሔር ይወቅላት እንጂ ሰው እንዲያቅላት ማድረግ የለባትም። እውነት እሷ ትክክለኛ ሰው ከሆነች ማስቆም በስልክ ትችላለች እንጂ ቪዲዮ እያያዘች ዛሬ ኤፍሬምን ነገ ደግሞ ሌላውን እያመጣች እዚህ ጋር ቪዲዮ እንድሰራ አይደለም። እኔም ያልኩት አቁሙ በያቸው፣ እንዲያቆሙ ነገሪያቸው ብዬ ቪዲዮ ሰርቼ ነበረ። ትችላለች እንጂ ዛሬ ኤፍሬምን ነገ ደግሞ ካሌብን ተነጎዳ ደግሞ ማን ነው ስሙ ይሄ አልነግሩኝም፣ ፈረንጁን እንደዛ እያለ በተራ እነዛ ሰዎች በሙሉ ቡታጅራ ያሉትንም እዚህ ያሉትንም እየለቃቀመች እያመጣች ቪዲዮ እየሰራች እሷማ መልካም ናት እንድትባል አይደለም። ትዝ ካላችሁ በጣም ብህል እንዴት ነው ለመደነቅ ትፈልጋለች፣ ብልህ መሆን ትፈልጋለች። ከዚህም በፊት ትዝ ይላችኋል አብርሃምንና ፍቅርን እነሱ በማያውቁት እሷ መልካም ናት እሷማ እንደዚህ ናት ምናምን እንድትባል ያኔ አስታረቀቻቸው። አሁንም እንደዛ አይነት ድርጊቶች ነው። እሷ ምንድነው የምፈልገው? እሷ ይዋናት፣ እሷ እንደዚህ ናት። አሁን ባለፈው ትዝ ካላችሁ
አርግዣለሁኝ ብላ መታ ስትለምነው ስታለቅስ እሷ ምንድነው የፈለገችው እዛ ጋር? እሷማ ትትናላት በቃ የሆነ ዝቅ እንደዚህ እንዴት ነው ከሱ ጋር ለመኖር እንደዚህ እያደረገች ነው እንድትባል ይሄ ታይታ የሚባል ነገር ትፈልጋለች። ዝም ሲሉ በቃ ሰው ጸጥ ሲል የሆነ እንትን ሲሉ አለሁኝ እንደዚህ በቃ ትፈልጋለች። አሁን ቅድም ራሱ አብርሃም ብሏታል፣ የቤተሰብን ለቤተሰብ ታይ። ትክክል ነው። እሱ እኮ ደውሎ ወይ ደግሞ ተገናኝተው ማውራት ይችላሉ እንጂ እሷ አሁን ምንድነው ከነሱ እኔ ምን እንደምትፈልግ ራሱ ሩታ አንዳንድ ጊዜ ግራ ግብት እስከሚለኝ ነው። በቃ ማስታረቅ ኦኬ። አሁን እኮ እኛ ሩታን ብዙ የሚያጠራጥረን ነገር አለ። የሆነ ምክንያት ፈልጋ ቢሆንስ የሆነ ለመቅረብ የሆነ ምን እያለች ነው አሁን ስትርቅ ራሱ የሚገባው ጊዜ ይገባዋል፣ ሲገባው ምን ይላል ምናምን እኔም ይሄ ይገባል። እቺ ቂኔ የምትባል ነገር ሲገባው ይመለሳል፣ ሲገባ እንደዚህ ይሆናል፣ ሲገባ እሱ ገብቶት ሄዷል። ይሆነኛል፣ ይመቸኛል፣ ለኔ ምቹ ነው፣ ለኔ ምቹ ሰጥቶኛል ያለ ቦታ ሄዶ እዛ ቦታ እየኖረ ነው። ዛሬም በልባችን ልጅ እኮ እየጠበቀችው ነው። ነገ ይመለሳል፣ ነገ ይመጣል እያለች እየጠበቀችው ነው። በዚህ አይም ማለት ነው። ለምን ብትሉ ካነጋገሯ ከምትጥላቸው ቋንቋዎች ለምን ዛሬ አሁን ኤፍሬም በምታስታርቅበት ሰዓት ለኔ ብለክ ነው እንደዚህ ያደረከው፣ በሚገባው ሰዓት ይገባዋል፣ ከዛ ሲገባው ደግሞ ይመለሳል። በጣም ታሳዝኛለሽ። ገና ለገና ይመለሳል እሱ በዚህ ይሄ እነዚህ ትትናዎችሽ ይሄ አብሬሽ ኖር ያለሁኝ ሁሉ ነገርሽን አውቃለሁኝ። አንቺ የሆነ ነገር ስታስቢ ምን ማድረግ እንዳለብሽ እኔ ጠንቅቄ አቅሻለሁ። በዛ ማንነት ሰው ላይ በዛን ሰዓት ባለው ማንነት አይኖርም ብለሽ መልስ መለሽለት። ትክክል ነሽ። እኔ በዛው ነገር ውስጥ ትሆኛለሽ፣ ተንኮል አስበሻል ለልጅ ፈልጌ አይደለም። እዚህ ጋር ግን የሚያጠራጥር ነገሮች ታረጊያለሽ። በቀላሉ እኔ ስነግርሽ የሚያጠራጥር ነገር ሰው ይቆሰቆሰኝ ያረብኪ እነሱን ሆንኩ እኔ ራሱ በተን እያረኩኝ እና እንትን ኮሰኮሰኝ ጸጉሬ። ለዛ ነው እንደዛ እንትን ያልኩት። ያው እና ምን ልፈልጌ ነው ውዶችዬ፣ ዞሮ ዞሮ ለመልካምም ነገር ታድርግ። መልካምነት ማድረግ ከፈለገች ቪዲዮ መያዝ አያስፈልግም። በአንድ ስልክ ወይ ቤት ጠርታው ኤፍሬምን ያው ይገናኛሉ። አሁን ኤፍሬምና እሷ ራሱ የተነጋገሩ ነው የሚመስሉት። ምንድን ያለችው እኔ ሳይሆን እኔና አንተ ስጋነን ወንድምነን ምንም ላንደራረግ እንችላለን። ያስከፋት ሄርሜላ ነው። ሄርሜላን ይቅርታ ጠይቃት ከቻልክ እግሯ ላይ ወርቀክ ይቅርታ ጠይቃት ማለት እግሯ ላይ ዘፍ ብለህ ውደቅ አይደለም እያለት ያለው ጎንበስ ብሎ እሱን ይቅርታ እንደጠየቀው ጠይቃት ነው። እሷ ግን ኤፍሬም ሳይናገር እሷ አፋፉን ለምን እንደላከችው ታስታውቃለች ማለት ነው። እሺ እንደዛ ካልሽ አንቺ እሷ እግሯ ላይ የመውደቅ እሱ ነው እንጂ ወንድምክ እሷ ምንም አይደለችም ካልሽ አንቺም እኮ ለሱ ምንም አይደለሽም ማለት ነው። ገባሽ? እሷ ምንም አይደለችም። እግሯ ስር ወርቀክ እሷን ይቅርታ የምትጠይቃት አንተ እሱ ይናገር። መልስ እኮ መመለስ ይችል ነበር ለአብርሃም። እኔ እሷ እግር ስር የሚያስወድቀኝ ነገር ምንም ነገር የለም። ስለዚህ ይቅርታ መጠየቅ ካለብኝ መስማማት ካለብኝ ካንተ ጋር ነው እንጂ ከሷ ጋር አለመስማማት እችላለሁ ብሎ መልስ መመለስ ይችል ነበር። ይሄ ልጁ ያልተዘጋጀበት እሱ ይሄ እጁ እንዳሌለበት ይሄ የራስሽ እንደዚህ አድርግ ወይ ደግሞ አስታርቃችኋለሁና የበፊቱም ቀመር ራስሽ እንደቀመርሽለት እዚህ ጋር ያስታውቃል ማለት ነው። ገባሽ? ለምን አንድ ሰው ካንቺ የሆነ ንግግር ካሌለሽ ከሱ ጋር ንክኪ የሆነ ነገር ካሌለሽ እሱ ሄርሜላን ይቅርታ ቢጠይቅ አንቺ ምን አገባሽ? ወደፊት እኮ አንቺ አሁን ከነሱ ልጅ ነው እንጂ ያለሽ ምንም ግንኙነት አይኖርሽም ካሁን በኋላ። እግዚአብሔር ካለላቸው እግዚአብሔር ከፈቀደላቸው በእነሱ ቤተሰብ ውስጥ እንደዚህ ስል ምንም ማድረግ አይቻልም። እውነታውን መናገር እውነት ተናግሮ የመሸበት ማደር ይላል ያገሬ ሰው። ስለዚህ
እውነቱን ነው እዚህ ጋር እኔ መናገር የምፈልገው እንጂ እንደ ሌሎቹ ሸፋፍኜ እንደዚህ በቃ የሆነ ከበር አድርጌበት ነገሮችን ማለፍ አልችልም። አንቺ አሁን ከነ አብርሃም ቤተሰብ ጋር አንቺን የሚያገናኝሽ አንድ ልጅሽ ብቻ ነው። ከዛ ውጪ በተለያዩ ነገር በቤተሰብ ህይወት ውስጥ ሊሆን ይችላል፣ በሆነ ጓዳ ጎርጓዳቸው ውስጥ የምትገኘው እግዚአብሔር ከፈቀደና ትዳር ከያዙ ከወለደች ከከበረች እኮ ሄርሜላ ናት እንጂ አንቺ አይደለሽም። አንቺም ህይወት ይኖርሻላ። ለምን የድሮ ባልሽ ይባላል እንጂ የድሮ ባሏ ይባላል እንጂ የድሮ ምስቱ ትባያለሽ እንጂ ምንም በቃ ይሄ ስም ብቻ ታውቃላችሁ። ስም ነው ለአንቺ አሁን አብርሃም እንጂ እዚህ ጋር አንቺ እንትን ኖሮሽ አይደለም። ስለዚህ የሄርሜላን ነገር እዛ ጋር እሱ መልስ መመለስ ሲችል አንቺ ለሱ መልስ መመለስ ዝም ነው ያለው። እንትና ራሱ ኤፍሬም ራሱ ይቅርታ እላታለሁ አልላትም አይደለም። እግሯ ስር ወድቀህ ይቅርታ ጠይቃት ማለት ሄደክ እግሯ ላይ ጉደቅ ወይ ምን ማለት አይደለም። ሄዶ ይቅርታ በቃ አጥፍቻለሁኝ የሆነ ነገር ካሌላችሁ የሆነ የተደበቀ ምስጢር ካሌላችሁ ልታጠቁ ካልሆነ ከዛ ውጪ እሷን ይቅርታ ቢጠይቃትና ባይጠይቃት አንቺ እዚህ ጋር ባይሉ በቃ እንትኑ የለሽም። የሆነ የመከልከል ለምንስ ይቅርታ እሷን ትጠይቃለህ? እሷ ማናት ምናምን የአብርሃም ሚስት ናታ። ወደፊት ሚስቱ የምትሆን ነው፣ ቤተሰብ የምትሆን ልጅ ናት። አንቺም እኮ እግዚአብሔር ብልልሽ ኖሮ ቤተሰብ ነበርሽ፣ ግን አላለም። እግዚአብሔር አልፈቀደም ልል አልችልም። እዚህ ጋር ይሄ ራሳችሁ ችግር ነው። ይሄ ሰርቻለሁ አለመግባባት፣ ይሄ አንድ ቋንቋ እያወራችሁ አለመግባባት፣ አለመደማመጥ ነው ለዚህ ደረጃ ሁሉ ያደረሳችሁ ማለት ነው። እሱ ደግሞ በእኔና በቤተሰብ መሀል አትግቢ ካለሽ አትግቢ። በቃ በሱ ዙሪያ ዛሬ ትላንትና ቪዲዮ ያሽና ታረቅሽ ምን አልሽ? ጓደኛ ሆንሽ ማለት አይደለም። ኤፍሬምን አመጣሽ ይቅርታ አስጠየቅሽው። እኔ ሳይ ትክክል ነው ያለው አብርሃም። እኔ ወንድምክ ነኝ። ምንም ብታረገኝ ምንም ባረግክ አልቀየህም። ስጋዬ ነህ። ምንም ላረግክ አልችልም። ምንም ልታደርገኝ አትችልም። ግን ያስቀየምካት ያስከፋት ሄርሜላን ነው። እሷን ይቅርታ ጠይቃት ነው። እና ታዲያ እሷን ይቅርታ የምትጠይቀው ምን ስለሆነች ነው ማን ስለሆነች ነው ማለት አትችይም። የአብርሃም ፍቅረኛ የወደፊቱ ምስቱ የምትሆን የልጆቹ እናት የምትሆን ረጅም ዓመት አብረው የሚኖሩ ብሎ የሚያስባት ሴት ናት። እግዚአብሔር ከፈቀደላቸው። እግዚአብሔር ደግሞ ካልፈቀደ በአጭር ልክ አንቺም እኮ ስትጀምሪ እዚህ ህይወት ውስጥ ስትገቡ ነገ ትልቅ ደረጃ እንደርሳለን ህልም ነበራችሁ። ያኔ አንቺ የምታልሚውን ህልም ዛሬም አብርሃምና እሷ ያልማሉ። እና ስለዚህ እሷ ማን ስለሆነች ነው አንተ እሷን ይቅርታ የምትጠይቃት ምናምን ብለሽ እዚህ ጋር መወሰንና መናገር አችም ማለት ነው። ከዛን ደግሞ መልሰሽ ምን አልሽ? ይቅርታ ይሄንን በማለቴ ስለዚህ መፍትክ ነው። ይቅርታ መጠየቅም አለመጠየቅም መፍትክ ነው። ይሄ ራሱ በአንድ ራስ ሁለት ምላስ ማለት ይሄ ነው። እዚህ ጋር ለማስታረቅ መጣሽ እና ለይተሽ ለምን ጠራሹ? ሲጀመር ከሄርሜላ ጋርም ተጣልቷል አይደል? ትክክለኛ ትርቅ ከፈለገሽ እሱንም ኑ ብለሽ ልክ አንቺ እንደጠራ ካንቺ ጋር ሁለቱንም እንዳስታረቅሽ ሄርሜላንና ኤፍሬምንም ማስታረቅ ነበረብሽ። ያ ካልሆነ ደግሞ ወንድምየው እኔን ሳይሆን እሷን ያስከፋኸው፣ ስለዚህ እሷን ይቅርታ ጠይቃት ማለቱ ምንም እዚህ ጋር አንቺን የሚያስቆጣሽና እንደዛ የሚያነጋግርሽ ነገር የለም ማለት ነው። ይሄ በቃ በጣም ሁኔታሽ በሙሉ እኮ አይደለም ለኤፍሬም አይደለም ለአብርሃም እኔ ሴቷ ፈራሻለሁ ብያለሁ ከዚህም በፊት። በጣም የምታስፈሪ ሴት ነሽ አንቺ። ምን እንደምታስቢ፣ ምን እንደምታልሚ፣ ምን ማድረግ እንደምትፈልጊ የምትይዥውን የምትጨብጪውን በቃ የሆነ እሳት ሆነብሽ። ሁሉ ነገር እሳት ሆነብሽ። ለመጨበት ለመልቀቅም ደግሞ ትፈልጊዋለሽ። በቃ የምታደርጉ ነገሮች በሙሉ ጠፋፍተውብሻል። ገባሽ? ስለዚህ ለምታደርጊው ነገሮች የሆነ ነገር ራሱ እኮ አስበሽ ስትመጪ አሳማኝ የሆኑ ነገሮችን አድርገሽ መምጣት አለብሽ። ቪዲዮ መያዝ አይጠበቅብሽም ነበረ። እነሱን ለማስታረቅ እነሱን አንድ ለማድረግ ቪዲዮ መያዝ ምንም አያስፈልግሽም ነበረ። ይሄ ምንድነው የሚባለው? ታይታ ለመፈለግ
የሆነ በቃ እሷማ ጎበዝ ናት በቃ ትትናላት እንደዚህ ታረጋለች እንደዚህ ትሆናለች እንድትባይ ከሆነ እሱ ጥቅም የለውም። እኔ ክፉም ብሆን ደግም ብሆን እግዚአብሔር ያቀኛል አልሽው። አዎ እግዚአብሔር ነው የሚያውቀው። ሁላችንም ክፉን እንስራ ደግ እንስራ እግዚአብሔር ነው የሚያውቀው። ስለዚህ ለእግዚአብሔር ትተሽ ሁሉንም ነገር ማስታረቅ ካለብሽ በውስጥ መስመር ማስታረቅ ትችያለሽ። አንድ ሰው ደግሞ አልፈልግም እኔ ሁሌ ካንቺ ጋር መገናኘት አልፈልግም ካለሽ ይቅርታ ካለሽ አቁነጠነጠኝ በእናታችሁን ቦታው ስላልተመቸኝ ነው። ቅርታሽ ውዶቼ ተመልካቾቼ። እና ምንድነው አንድ ሰው አልፈልግም ካንቺ ጋር መገናኘት አልፈልግም ምናምን ካለ ተዩ እስኪ ተዩና ሁሉንም ነገር በመተው በቃ እስኪ ለመተው ሞክሪ። መሞከር ቆንጆ ነው። አንድ ጊዜ አንዳንድ ነገሮች እምቢ ሲሉን ነገሮች አልሳኩ ሲሉን የሆነ ነገር አሁን የሆነ ነጋዴ ሲሰራ ምን ሲከስር እኮ ይተዋል። ዝም ብሎ በከስርም ልክሰር ምን አባቱ እያለ ሁሉ ጊዜ እዛው ነገር ላይ ውሎ አያድርም። ገባሽ የኔ ውድ? ስለዚህ እኔ ሙሉ በሙሉ መጥፎ ነው አልልሽም፣ ሙሉ በሙሉም ደግሞ ትክክል ነው የሰራሽው አልልሽም። ማስታረቅ ካለብሽ በውስጥ መስመር ማስታረቅ ትቻለሽ። ኤፍሬም ራሱ ቪዲዮ ይዞ መያዝም ካለበት በቃ አጥፍቻለሁ ወንድሜ ይቅርታ አድርጉልኝ ብሎ ሁለቱንም ሄርሜላንም እሱንም ጠርቶ ይቅርታ መጠየቅ በቃ እንደዚህ አድርግ ማለት ትችይ ነበረ። እዚህ ጋር የፈለገ ነገር ቢሆን አንቺና አብርሃም እኮ አንቺ አሁን የምርሽም ሊሆን ይችላል እሱን አንቺና እግዚአብሔር ናችሁ የምትተዋወቁት። የምርሽም ሊሆን ይችላል የምታደርጊው ነገር በቃ አንዳንድ ጊዜ እኮ የሆነ ነገር ሲሰለቸን እኔ የሆነ ነገር ሲሰለቸኝ ተዋለሁ እንጂ እንዳንቺ እንደዚህ ዝም ብዬ አልጓተትም ማለት ነው። ሲሰለች አንዳንድ ጊዜ ሲሰለችሽ መተው ትተሽ የራስሽን ህይወት በቃ አሁን አብርሃም በራሱ ህይወት ነው እየሄደ ያለው በቃ በራሱ መንገድ። እስኪ ለምንም ጠርቶሽ አያውቅም። አንቺ ግን ለትርቅ ትጠሪዋለሽ፣ ለፈሱም ትጠሪዋለሽ፣ ለሆነ ነገርም ትጠሪዋለሽ። እሱ ግን ይመጣል ደግሞ እየተጎተተ። እኔ ደግሞ መምጣቱ ወይ ከመጣም እሱም የሆነ ነገር ተናግሮ ባይሄድ ታውቃላችሁ ችግር ነው እየመጣ ያለው ሁሉም ነገር በቃ ምንም ልንቀበልሽ አልቻልንም። እኔ በበኩሌ እኔም መቀበል አልቻልኩም፣ አንቺም ማመን አልቻልኩም። እንዳናምንሽ ደግሞ ያደረጉን ብዙ ነገሮች አሉ። ብዙ ችግሮች ተፈጥሯል በእናንተ ዙሪያ። ያ ችግር ደግሞ ዛሬ እንዲፈጠር አንፈልግም። ሁሉ ጊዜ አንቺን በራስሽ መንገድ መኖር ትችያለሽ፣ እሱም በራሱ መንገድ መኖር ይችላል። ገባሽ? እነዛን ከህይወትሽ አውጥተሻቸዋል። ከህይወትሽ ያው አንቺ ስታስረጃቸው ላይገባቸው ይችላል። አንቺ እንዳልሹም ተረጋግተሽ በፍጥነት ሁሉን ነገር በአንድ ጊዜ በቃ የሆነ እንዴት ነው የሆነ ነገር ስደረምሱ የሆነ ወታደሮች አሁን ከጠላት ጋር ሲዋጉ እንዴት ነው በአንድ ጊዜ የሆነ ምሽጋቸው ምናቸው እንደምስምስምስ ያደርጋል። እንደዛ ነው የምታደርገው አንቺ። እረፍት አይሰጭም። ለጥሉም ለፍቅሩም ለማውጣቱም ለማስገባቱም በአንድ ጊዜ ግር ታደርጊያለሽ፣ በአንድ ጊዜ ብትን ታደርጊያለሽ። አሁን ቾኩለሽ ከነ ሄርሜላ ጋር ከመታረቅሽ ከአብርሃም ጋር ከመታረቅሽ ወዳው ሮጥሽ፣ በራስሽ ቤት ገባሽ፣ ቪዲዮ ያሽ፣ ከዛም ወዳውኑ ጠራሻቸው። ወዳውኑ ቀስ ብለሽ ነገር እኮ ሰዎች ነገርን አዳምጦ እህልን አላምጦ ይባላል እንዴ? ቀስ ማለት የሚባል ተፈጥሮ የለሽም አንቺ። ሲጀመር የሆነ ብላት የሚባል አንቺ ሴትነት ራሱ የለሽም እንዴ? ሴት ልጅ እኮ አስተዋይ ናት። ሴት ልጅ ቸኩል ናት ይባላል። ነው ሴት ልጅ አትቸኩልም። ሴት ብልህ ነው መሆን ያለባት። አሁን ፍቅር ሆነሽ እኮ ከነሱ ጋር ከነዩ ምንድነው ማድረግ ያለብሽ? ከነሱ ጋር ቪዲዮ መስራት ትችያለሽ። ጓደኝነትሽ መቀጥ ሁሉን ሰው አባረሽ ብቻሽን ባዶ ቤት ስቃይ ደግሞ ያለ ታለቅሽ ነው። የሰው አለ ያገር አለ። ኧረ ተይ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው አንቺ እንደዚህ በቃ የሆነ እኔ አንዳንድ ጊዜ ለአንቺ ቃላት አጣለሁ። እውነት እኔ የምትሰሪው ስራ ራሱ የሆነ ችኩልነትሽ
ክፉነሽ አትባይ፣ ደግነሽ አትባይ። ከነሱ ጋር ተማክረሽ እነሱም ብለውሻል እኮ ተማክረ ምንድነው እያለቀሽ እየያያሽ ላንቺ ብለን አንዴ ካንቺ ውጪ ካንቺ ምክር ውጪ ያደረነው ነገር ምን አለ እያሉሽ ነበረ። ሰው ልጅ እኮ ሰከን ማለት አለበት። የሆነ ጓደኝነት ለመፍጠርም ትቾክያለሽ፣ ለመለያየትም ትቾክያለሽ። ግን ሰከን በይ ለምታደርጊያቸው ነገሮች። አሁን ከነ አብርሃም ጋር ታረቅሽ፣ ቪዲዮ ያያሉ። ከዛም በቃ ጀስት ቁጭ ብላችሁ እንደዚህ ነው። እኔ ጭቅጭቅ አስጠልቶኛል፣ ልጄን በሰላም ማሳደግ ፈልጋለሁ፣ እናንተም በጓደኝነት አብረን እንቀጥላለን፣ አብረን እንሰራለን። በቃ የሆነ ነገር አብራችሁ ለመስራት አሁን ራሱ እኮ ፕራንክ ነው እየመሰለን ያለ ነው። የሆነ ነገር እየቀመራችሁ ለምን ይመስላል ነገሩ? እንዴት ነው የሚመስለው? ከዛም የሆነ ተማክራችሁ ቢሆንስ በምን እናውቃለን? እየተጣላን መስለን እንደዚህ እናርግ ምን ብትሉ ምን እንደምትቀምሩ። አንቺ ሰላማዊ አይደለሽም፣ ቤቲ ሰላማዊ ሴት አይደለችም፣ ዳኒ እንደዛ ነው። አንድ ሰላም ወይ ምንም ማያውቀው ሰው በመሃላችሁ ያለው ደስታ የሚባል ሰውዬ ነው። ተወደድኩ ተፈቀርኩ መስሎት በቃ የሆነ የሚይዘው የሚጨብጠው የጠፋበት እውነት ከሆነ እውነት እሱ እዚህ ድራማችሁ ውስጥ ካሌለ እሱንም ቆይ እንማክራለን፣ ቆይ እናወራለን፣ ተረጋጋ ምናምን እያልሹ ነበረ። ለመረጋጋቱ ከሆነ ለምን ጠራሹ ከነሱ ጋር? ከነሱ በቃ የሆነ ቀስ ብለሽ ነገር መጨረስ አትችይም። መጨው የሆነ ነገር በቃ በትንትኑ ማውጣት ምን አስቸኮለሽ? ያስጠላል እኮ እግዚአብሔርን። ሰው ብቻውን እንዴት ሆኖ ነው የሚኖረው እንዴ? ሰው እኮ ገንዘብ ቢኖራችሁ በቃ ሁሉ ነገር ቢኖራችሁ ከሰው ጋር ነው ሁሉ ነገር የሚያምረው። የሆነ ነገር እኮ ብትሆኑ የሚደርስላችሁ ሰው ነው፣ መጥፎም ይሁኑ ደግ። አንድ ሰው ከነሱ ጋር ስለዋልሽ መጥፎ አትሆኝም። የነሱን ባህሪ ድሮም ይዘሻል፣ ተላብሰሻቸዋል። ከነሱ ጋር ስለዋልሽ ነው ይሄ ሁሉ ነገር የመጣብሽ። ስለዚህ ምንድነው ማድረግ ያለብሽ? የሆነ ነገር ስታጠፊ፣ የሆነ ነገር ስናረግ፣ እዚህ ጋር ስናለማ እዚህ ጋር እያጠፋን አይደለም። እነ ቤቲንስ በዛ ልክ ቶሎ ብለሽ ውጡ ከህይወቴ አልፈልጋችሁም። እኔ ከነሱ ጋር ስለታረቅኩኝ ከነሱ ጋር ስለታረቅሽ አብርሃም እነሱን ከህይወትሽ ብታወጪ ሮጦ ወይ ሩታይኔ ጀግና ብሎ አንቺ ጋር የሚመጣ መስሎሽ ነው? ሄርሜላ ዘጋ ብትቺ እነሱን ከህይወትሽ ብታስወግጂ እኮ ስትልሽ የነሱን ምክር አትቀበይ ነው እንጂ እነሱን ከቤትሽ አባሪና አብርሃም ይመጣል ጓደኛ ወይ ባልነት ይመለስልሻል ወይ ይለቅልሻል አይደለም ያለችሽ። ቆም ብለሽ አስቢ። ለምታደርጊው ነገሮች በሙሉ ቆም ብሎ ማሰብ ቆንጆ ነው እንጂ በመሰለሽ የምትሄጂ ከሆነ በፈለግሽበት መንገድ የምትነጂ ከሆነ በኋላ አንቺው ራስሽ ነሽ የምትጎጂው። አብርሃም ከዚህም በፊት ብሎሻል። ምንድን ነው ያልሽው? አብርሃምን ሰው አሳጣሃለው ብለሹ ነበረ። አንቺ ነሽ አሁን ሰው እያጣሽ ያለሽው። ከአብርሃም ጋር ታረኩኝ፣ ከአብርሃም ጋር ህይወቴ ይቀጥላል ብለሽ እዚህ ጋር መተሽ ከነሱ ጋር ስትላተሚ እነሱም የራሳቸው መንገድ ይዛሉ። አብርሃም ወዳንቺ አይመጣም። አንቺ ግን መጨረሻ ላይ ብቻሽን ትቀሪያለሽ። ምንም መጥፎ ይሁን ሰው ባህሪውን አለመያዝ ነው እንጂ ያ ሰው መጥፎ ነው ከህይወቴ ያኔ ህይወቴ ውስጥ ያስፈልጉኛል፣ እነሱ ለኔ ተቆርቋሪ ናቸው፣ እነሱ ለኔ እንደዚህ ብለው ነው ተማክረሽ በቃ ቀምረሽ ከዚህም በፊት መልሰሽ ይቅርታ ጠይቀሽ አልቅሰሽ ያን ሁሉ አድርገሽ ሶስተኛ ዙር መልሰሽ አሁንም ከህይወቴ ውጡልኝ አታስፈልጉኝም እናንተ እነሱን ይቅርታ ጠይቂያቸዋለሁ አልሽ። እሱን አጀብ ስል ደግሞ መልሰሽ ወንድሙን አምጥተሽ ቪዲዮ ይዘሽ መቼም ተነጋግራችሁ አንቺና ኤፍሬም ተነጋግራችሁ የሆነ ነገር ልትሰሩ እንደፈለጋችሁ የሆነ ነገር ያስታውቃል። ግን ምንድነው እኔ ላንተ ብዬ ነው የተጠነሰሰብክ ጥንስስ አለ ቪዲዮ አሳይሃለሁ እያልኩ ነበረ። ዳኒንም የሆነ ኦሪጂናሉ እጄ እስከሚገባ ነው ዋናው እጄ እስከሚገባ ነው አልክ። እጅ ያለታ ፍሪኝ ያለታ ተደበቂ ዛሬ ምንም አይደለም ብለክ እየፎከርክ ነበረ። ምንም ሄርሜላ ላይ እንደማትይዙ 100% አለን እኛ። ምንም ለምን የሆነ ሰው ፍርሃት ቢኖርባት የሆነ ችግር ቢኖርባት እኮ ወታ ቪዲዮ ትሰራለች።
የፈለገ እንደዛ የፈለገ ሰው ቪዲዮ ይዞ እንደዚህ ነው እንደዛ ነው ስትል አንድ ሰው መልስ አትመልስም። አብርሃምና እሷ በቃ ባልና ሚስት ከአንድ ወንዝ ይቀዳሉ ማለት እውነት ነው። አሁን የራሱን አቻ ያገኘ ይመስለኛል። ለዚህ ነው ተመሳሳዩ ስላገኘ በቃ አልረጋጋ አላችሁ እንጂ አሁን አብርሃም ያንድ ሰው ቪዲዮ ያንድ ሰው ፎቶ ለጥፎ ሰርቶ አያውቅም። ይሄው እኔም የነሱን እየለቃቀምኩ ነው እኔም ይሄው ቪዲዮ የምሰራባቸው። እነሱ ግን ራሳቸው ሩታን ብትሆን ራሷን ችላል የምትሰራው። እኔ በዚህ አደንቃታለሁ። አንድ ቀንም ኤኬሌ እንደዚህ ያደረገኝ ኤኬሌ በዚህ ወጣ ኤኬሌ በዚህ ገባ የምትል ነገር የላትም። በቃ በራሷ ዙረት ትሰራለች፣ በአብርሃም ዙረት ትሰራለች። ከዛ ውጪ የማንንም ኮተት አትሰበስብም። ሌሎቹ ለሷ ያዘኑ ይመስል በቃ እንደ በወንፊት ውሃ ላምጣልሽ ይላሉ። ታውቃላችሁ ወንፊት መቼም ታውቃላችሁ። ወንፊት የማታውቁ ኢትዮጵያኖች የላችሁ። ወንፊት ውሃ ይዝም ከዱቄት በስተቀር ዱቄትም ራሱ እንዲነፋ ነው የሚያዝበት አገልግሎቱ ለሱ ስለሆነ። ስለዚህ በቃ አንዳንድ ጊዜ የማይሆን ነገር የማይመስል ነገሮች እያሽ አትምጪ፣ ራስሽንም አታስንቂ። ሁሉ ጊዜ እንደዚህ አብርሃም እያልሽ እኮ ካጠገብሽ ሲሄድ እውነት ከሆነ እውነታዊ ልብ ካለሽ ይሄ የሚሰበር ልብ ካለሽ ያኔ ሳይሆን አሁን ነው የሚሰበረው። ያኔ ስሩንም በንግግር ምንም ብሎሽ አያውቅም አብርሃም። አሁን ስለሰለቸው ባነጋገር በቃ ብዙ ነገር እያለሽ ነው። በህይወታችን አትግቢ ያለሽ፣ በዙሪያ አልሽ አለሽ፣ እኔ አንቺን ማየት ጭራሽ አልፈልግም አለሽ። አንቺ የሆነ በቃ እኔ እረዳሻለሁኝ እግዚአብሔርን በጣም ነው የምረዳሽ። እኔ ለምን የምትፈልጊውን ሰው የምትወጂውን ሰው አሁን እሱ የሚልሽ ነገር ለጊዜው ሊያናድድሽ ይችላል ምን ይላል እንጂ በዛን ሰዓት በቃ አንቺ እሱን ለማግኘት ከሱ ጋር ለመሆን ስለምትፈልጊ ምንም አይመስልሽም። ግን አንድ ቀን ልክ እሱ እንደነቃው አንቺም የነቃሽ ለታ እንደ እሳት እግር ነው የሚያቃጥልሽ። እሱ የሚልሽ ነገሮች በሙሉ እንቅልፍ ይነሳሻል። እሱ የሚልሽ አሁን በቃ እውነቴን ነው የምልሽ የሆነ ነገር በህይወታችን ውስጥ ሲመጣ ሳናቀው እኛን እየጎዳን እኛን እየቦረቦረን እኛን ምን እያለን ምንም አይመስለንም። ግን እኛ አንድ ቀን የነቃለታ ልክ እንደ አብርሃም ስነቂ አንቺም ትያለሽ ለካ እንደዚህ እያለኝ እንደዚህ እየተናገረኝ ምን ሆኜ ነው ትያለሽ። ያኔ አንቺ እንደዛ በንቀት ስታዩ እሱ ሲከተልሽ እሱ አንቺ ስትሰድቢው እሱ ሲከተልሽ ምንም እንደማይመስለው አሁን ግን ሲባን ከንቅልፉ አንድ ቀን እኮ እንደ ጉም ነው እንደዚህ በቃ የሚሄድላችሁ። እንደ ጉም ሲተንላችሁ ምን ውስጥ እንዳላችሁ ራሱ አታውቁም። ምን ውስጥ ሆናችሁ ያ ሁሉ ህይወት እንዳለፈ አታውቁትም። አሁን አንቺም እንደዛ ነው ይሆንሻለሽ። ታዩ በቃ የምን አስታራቂ የምን ሽማግሌ የምን መሆን በቃ መተሽ ቅርታ ጠይቀሽዋል። ኤፍሬምን በውስጥ መስመር እኔ ነገሩን አቆሚያለሁ ኤፍሬም ለኔ አሁን ቅድም ብለሽዋል። ለኔ ብለክ ነው እንደዚህ አይነት ነገር ውስጥ የገባኸው። ትክክለኛ እውነት ከሆነ እጅሽ ካልለበት ይሄ እጅሽ እንዳለበት በጣም ነው የሚያስታውቀው። ለምን እስከዛሬ የት ነበረ? ስንት ወር ሙሉ ቪዲዮ እየሰራ ምን ይላል እንጂ አንድም ቀን እንደዚህ ግፍትር ብሎ እንደዚህ ኃይሉን እንትን ብሎ መጥቶ አያውቅም። ይሄ ቀላል ነገር አይምሰላችሁ። እኔ ቀደም ትላንትና የለቀቁ ቪዲዮ ላይ ተናግሬያለሁ። ነገ አብርሃም ልጅ ይወልዳል አይደለም ከሄርሜላ የሚወልድ ከሩታ የወለደው ልጅ ይጠምድሃል ብያለሁ። አባቴ ለካ እንደዚህ ነበር የምታረጉት። ያስባል እኮ ጭንቅል ምን እኔ እንዴት እኮ ወንድምህ ነው እናውቃለን። ክፋቱን ካልፈለክ በውስጥ መስመር ማውራት ትችላላችሁ። ልክ እንደማንኛውም ተራ ሰው እሱን እንደዛ ልትደበድበው የወደዳትን ምስት ነርስማ እሷ እኮ ትዕግስተኛ ናት በጣም ሄርሜላ የመጨረሻ እንጂ ሩታን እንደዛ ብታረጋት እመቤቴን በጥፊ ነው የምታጮልክ። ሙልጭ አይደለም የአብርሃም ምስት ለምን የምን አትሆንም ሙልጭ ነው የምታረግክ። እናውቃለን ባህሪዋን። ልክ አብርሃም አብሬሽ እኮ ኖር ያለው በቤት ውስጥ እንዳለው እኛም አብረናል ኖረን አይተናል። እንዴት ምላሷ እንደ እሳት ነው የሚለበልበው።
አንተ ለደቂቃ እንደው አይደለም እጇን ይዘጎትተክ እንደዛ ተናግረሃት ይቅርና እኮ እቤት ይኑር እሱ ለምን አስወጣሹ አንድ ክላስ ብትሰጪው ምን አለበት ብለህ በትትና ስትጠይቃት ራሱ ምን አገባክ ካልፈለኩትስ በግድ እዚህ ቤት ምን ለማለት ፈልገክ ነው ከፈለክ የወንድሜን ልጅ ማየት ፈልጋለሁ ካልክ በፈለክበት ሰዓት መተክ የወንድሜን ልጅ ማየት ትችላለህ እንጂ አብርሃም እዚህ መኖር አለበት ብለህ እኔን መጠየቅ እኔን የመናገር መፍት የለህም ያለችክ ገባ በትትና ለዛም ለነሱ ብለህ ያኔ እዚህ ቢኖር ይስማማሉ ይታያያሉ ማንኛችንም ፈልገን ነበር ያኔ እሷ ግን አልፈለገች ማለት አየክ አንተ አይደለም ሄደክ እንደዛ ተናግራት ስሯ እንደዚህ ገብተክ መቼም አንቺ ከሱ ጋር እንድትኖር አልፈልግም ቀለበቱን አትሽ ለኔ መስጠት አለብሽ ስትላት ዝም ብላ በትግስት መሄዷ መልሰክ ሄደክ እንደዛ እጇ ስጎት ተው እያለች አብርሃምን ተው በቃ አትጣሉ በኔ ምክንያት እያለች እንደዛ እንኳን ልትንቀጠቀጥ ይቅርና ወገቧን እንዲዛ ነበር ሙልጭ የምታረገክ ሩታ ብትሆን ማለት ነው ስለዚህ ዛሬም ሌላ ቀመር ቀምረክ ሆነ ሌላ አሳብ ኖሮክ ወንድምህን አሁን ሌላ ሰው አይደለም አንተ ልትወጋው ፈልገ ከሆነ አሁንም ስህተት ላይ ነው ያለው ቆም ብለህ አስብ እውነት ከልብ ቅርታ ልጠይቀው ከሆነ ከልብ እውነት አንተ ለኔ ብዙ ነገር አድርገኝ የምታረግልኝ ወንድሜ ነህ አንተ ማጣት የምፈልግ አው ትክክል ነህ በትክክል መንገድ ከመጣ እውነት ከሆነ ከልብ ከሆነ ትክክል ከሆነ አብርሃም ማጣት በጣም ነው የሚጎዳክ ወንድምክ ነው እንዴ አንድ ወንድም እንኳን አይደለም ወንድምህን የምትወደው የሰፈርህን ልጅ ጓደኛህን ማጣት ማለት ከባድ ነው እውነታዊ ሰው የሆነ ሰው እውነት ሰው የሚባል ሰው ስለ ሰው የሚገደው ስለ ሰው የሚጨንቀው ስለ ሰው የሚታመም ሰው ነው ሰው ማለት እንጂ እናንተ እንደምታሾፉት ለሆነ ቀመር ከሆነ ሄርሜላ ሳትሆን እናንተ ናችሁ አብርሃምን ለመውዳት እየተነሳችሁ ያላችሁ ለሩታ ብላችሁ ማለት ነው ብዙ ተናግራለች ካንዴ ሁለቴ ተው እሱ ያየውን አይቷል እኔም ያየሁትን አይቻለሁ ተው ስትልክ ለምን ተባልኩ ብለክ ቆም ብለክ የሆነ ነገር በቃ የሆነ ሰው መልሰክ ደግሞ አንተ እኮ ይሄ ሁሉ ሰው ትክክል አይደለህም ሲልክ እኔ ትክክል ነኝ ምትል ጀግና ነክ እንዴ አሁን ማን ነው እስኪ አንተ እውነት ሄደክ አብርሃምን እንደዛ በማረገክ የትኛውም ዩቲዩበር የደገፈክ ሰው የለም በኮሜንትም ብትል ቪዲዮ መስራት የሚችሉትም ቢሆን ሰርተውልሃል ትክክል አይደለህም ነው ያሉክ እንጂ ኤፍሬም ጀግና ነው እኮ ሄዶ እንደዚህ ያደረጋት የተባልከው ሰው የለህም ለምን ትክክል አይደለም የሰራኸው ስራ ቢሆንም ባይሆንም ቢመቸውም ባይመቸውም በውስጥ መስመር መጨረስ ሲኖርብት አንተ የገዛ ወንድምክ ላይ እንደዛ መሆን ማለት ማንን ለማስደሰት ነው ሩታን በሩታ ዙሪያ ያሉትን እነዛ ጭፍራዎችን ማንን ለማስደሰት ነው እንዴት ነው የወንድምህን ጥቃት የምትፈልገው አንተ እኔ ያጠፋም ልልክ አልችልም ያጠፋ ነገር ለአንተ የታየክ ነገር ሊኖር ይችላል በውስጥ መስመር ወንድምክ ነው ደውለክ ቁጭ ብላችሁ በቤትም ሊሆን ይችላል በውጭም ሊሆን ይችላል በፈለጋችሁበት ቦታ ቁጭ ብላችሁ ይሄ ነገር ነው ቪዲዮ ሳትይዝ ይሄ ነገር ነው ይሄ ነገር አንተን ይጎዳል ይሄ ነገር አንተን ይጠቅማል ነገ ደግሞ እንደዚህ መሆን የለብህም ነገ ደግሞ እቺንም ወይ ስትለያያት እንደዚህ መሆን የለብህም የሰማሳቃ አታድርገ ይሄንንስ አስበህበታል እንዴ ብለህ ረጋ ብለህ እንደ ቤተሰባዊ ሰው ማውራት ሲኖርብህ አንተ ግን እንደ ባዳ እንደ ውጪ ሰው እስከ ቤርጎ እንዴ የሷ ወንድም እንደዚህ እኮ ማድረግ የነበረበት የሷ ቤተሰቦች ነበሩ የሷ ወንድሞች አስደፈርሽን እንዴት ሽማግሌ ሳይልክ እንደዚህ አደረግሽ ምናምን ብሎ እራቡራኩራዩ ማለት ያለባቸው የሷ ቤተሰቦች ናቸው እንጂ የወንድ ቤተሰብ አይደለም እንደዚህ የሚሆነው ገባክ አስናከን አንተ ነክ ያስናከን እናንተ ናችሁ እንጂ አብርሃምን ያስናቃችሁት ዛሬ ቡዜ ስለተመለሰ ቡዜንም አላደንቃትም በቃ በገባ ሰዓት እንኳን ተመለሰች ግን
ማንም ሰው እንዲሰድባት አልፈልግም። ባለፈው በእናንተ ምክንያት ነው። እናንተ ኮስታራ ብትሆኑና እህታችንን ማንም ሰው እንዲናገራት አልፈልግም ብላችሁ እኮ እስከ እንትና ድረስ አብርሽ ድረስ እህቴም እሱን እንደፈለጉ ይስደቡት ምን ይበል፣ ግን እህቱን እንደዛ ከፍ ዝቅ ሲያደርጉ ቀጥለጥ ማድረግ ይችላል። አፋችሁን ያዙ ከእህቴ ላይ ብሎ በአካል አግኝቷቸው ማውራት ይችላል። በውስጥ መስመር ሊያወራቸው ይችላል። አይዶን ነው እንደማንኛውም ሰው ቪዲዮ ምናምን ባይዝም ማለት ነው። ግን አሁን ከላው ላይ ተረጋግተዋል። የተወሰኑ የሆነ ረገብ ብለዋል። ተንኮል አስበው ይሁን ቆይ እስኪ ነገሩ ገብቷቸው በቃ እኛ ምን አገባን እነሱ እንደዚህ ከሆኑ ብሎ ሰልችቷቸው ይሁን፣ ከሰለቻቸውም እሰየው አርፎ ይቀመጡ፣ የስራቸው የራሳቸው ስራ ይስሩ፣ ከራሳቸው ጋር ይኑሩ። ግን እዚህ ጋር ይተዋቸው እንጂ ያም ተነስቶ በዚህ ወጣሽ ዛሬ ምን አግኝተሽ ነው? በቃ ነገር ከገባትስ እንዴ ዛሬ ደግሞ አንቺ መልሰሽ ቪዲዮ ይዘሽ እሷን ይቅርታ የመጠየቅ አለመጠየቅ እሷ ማን ስለሆነች ነው አንተ እሷን ይቅርታ የምትጠይቃት? የአብርሃም ምስቱ የወደፊት ምስቱ የልጆቹ እናት የምትሆን ስለሆነች ነው። ቤተሰብ ስለምትሆን ነው። ገባሽ? ይቅርታ እኔ ሳይሆን እሷን ይቅርታ ጠይቅ ማለቱ ትክክል ነው። ለምን ነገ የሚኖረው ከሷ ጋር ነው። ነገ እሷን ብላለች እኔና አንተ መጣላት የለብንም። እኔ ዛሬ አንተን ክፉ ነገር አንተ መናገር አልፈልግም። ነገ የሚያገናኝም ብዙ ነገር አለ። የአብርሃም ወንድም ነው። እሱ ግን ቀለል አድርጎ ነው ያየው። መቼም አይሆንም ነው ያለው። እግዚአብሔር ከፈቀደስ የእግዚአብሔር ፍቃድ ካለበትስ አንተ እግዚአብሔር ያገናኘውን ማንም ሊለይ አይችልም። ማንም። ስለዚህ ቆም ብላችሁ የሆነ ነገር ስትሰሩ የሆነ ነገር ስታረጉ ቆም ብላችሁ ማሰብ ማሰላሰል የሚባል ነገር አለ። አሰላስሉ፣ አስቡ። ዝም ብላችሁ እንደመጣላችሁ አትናገሩ። ዛሬ ያኔ ትላንትና እሺ እንደዛ አደረከው ወንድምህን አቁመክ እንደዛ ዘብነን ብለህበት የእግዚአብሔር ሰላም ተራሱ ለመጠየቅ በጣም ኮርተህበት ተጸይፈው ነው ሩታን በቃ ከጨረስን እንሂድ ብላችሁ ተያይዛችሁ የሄዳችሁት አንተ እጅህን ኪስ ውስጥ ከተክ እሷ እጅህን ይዛ ማለት ነው። በዛ ልክ ራሱ ምንም ያቀራርባችሁ ነገር የለም። እናንተ ድሮ የወንድምክ ምስት ናት። መቀራረብም ካለባችሁ ልክ አለው። የሆነ እኔ ተጣሉ ተኮራረፉ አይደለም። እሷ ከአብርሃም ጋር ከተጣለ ሙሉ ፋሚሊ ከሷ ጋር መጣላት የለበትም። ይሄ የድሮ የቀረ ፋሽን ነው። አንዳንድ ሴቶች ከባላቻቸው ጋር ሲጣሉ የባልን ቤተሰብ የመዝጋት ባህሪ አለባቸው። እሱን አለማረጓ ትክክል ናት። ጥፋቷን አውቃ ከቡዜ ጋር የሚያጣላት እኮ ጥፋቷ ነው እንጂ ቡዜ ምንም አርጋት አይደለም። ጥፋቷ ነው። መቀደም ለታ ምን እያለች ነበር? ቡዜ አንቺ እኮ እንደዚህ ነሽ ብላ ስንት ነገር በቃ አንቺ ምስጥረኛ ነሽ፣ እኔ በጣም ወድሻለሁ፣ በጣም አከብርሻለሁ የምትላትን ነው እንደዛ እንደ እንባይ አንስታ ያፈረጠቻት። ምንድነው እያለች ዴቭና አንተን ኤፊና ዴቭ አንድ አይነት ናችሁ፣ ባህሪያችሁ ምናምን ይቀራረባል፣ ታስባላችሁ። እነሱም አንድ ቀን ትክክል አለሽም ብሎ በትክክለኛው መንገድ ቢናገርሽ አንቺ ለማንም አትመለሽም። ምላስሽ በጣም በቃ ጤፍ ይቆላል። ጤፍ ለተመቸሽ ሰው ለአንቺ ትክክል ነሽ ላለ ሰው እሱም ዴቭም ከሆነ ወዳታለሁ አከብራታለሁ ምናምን ስለሚል ነው። ገባሽ? ይወደድሽ። እኛ ማንም እንዲጠላሽ አንፈልግም። ቤተሰብ መሆናችሁ ደስ ይለናል። ስሩን ዝምድናችሁ በዚሁ ቢቀጥል ጋብቻው ቢቆም በሌላ ነገር ራሱ ብትዛመሩ እኛ ደስ ይለናል። ምንም የሚከፋኝ ነገር የለም። እኔ በበኩሌ የሰውን ሰላም የሚጠላ ዳቢሎስ ብቻ ነው። ገባችሁ? ስለዚህ ሰላማዊ የሆነ ሰው ሰላም ቢፈጥር ሸጋ ነው፣ ምንም ችግር የለውም። ግን አንቺ አሁን እዚህ ጋር እያጠራጠረን ያለው እኛ የምታደርጊው ድርጊቶች የምትሰሪው ስራዎች የሆነ ለታይታ እሷ መልካም ናት ምናምን ሰዎች እንዲያምኑሽ ሳይሆን ጌታ እንዲያምንሽ ከእግዚአብሔር ጋር በቃ ትክክለኛ ነገር ከሆነ ትክክል ነገር ምሳሌ ከሆነ ቪዲዮ የማያዝም አያስፈልግም። ከያሽም ደግሞ እነሱ አብርሃም ጭራሽ ደግሞ አይፈልግም። እኔ ደግሞ ካልፈለገ እሷ ደውላ ስትጠራው ለምን ይመጣል? እሱስ ቢሆን እኔ አይመቸኝም። ለምን ፈለግሽ?
ማለት ይችላል። ግን ይመጣል። ከመጣ በኋላ የሆነ ነገር ጥሎ ነው የሚሄደው፣ የሆነ ነገር ተናግሮ ነው የሚሄደው። ያ ነገር ደግሞ ነገ የሆነ በቃ ቆንጆ አይደለም። ሰው ልጅ እንዲመነጋገር አሁን እሱ በቃ ወጥቶለታል። ስለወጣለት ለነገ የማያስብህ ሰው የፈለገውን ነገር ነው የሚናገርክ። ነገ ያ ሰው ከኔ ጋር ይሆናል፣ ነገ ይሄ ሰው እኮ ያስተዛዝበኛል ስለማይል ግን አብሮ ስለማይኖር ወይ አብሮሽ ስለማይኖር ክፉ ነገር መናገር፣ ክፉ መልስ መመላለስ ቆንጆ አይደለም። ሰው ልጅ በምን እንደሚገናኝ አይታወቅም። የሰው መገናኛው ምን እንደሆነ አይታወቅም። ብዙ ነገር በዚች ህይወቴን ራሱ ብዙ ነገር አይቻለሁኝ። ገባችሁ? ስለዚህ ክፉ መነጋገርም ቆንጆ አይደለም። አብርሃም ብትሆን በቃ ሆነ አይደል? አምጥታለች አይደል? በቃ እርቁን ተቀብለክ ባይሆን እንደዚህ ነው ከኔ ጋር እርቅ ፈጥረሃል እንደዚህ አርግ ማለት ትችል ነበረ። ግን እዛ ጋር አሁን ላንተም ያቺን ነጥብ ነው ያስኩብክ፣ በእሷም ላይ ደግሞ ያስኩት ነጥብ ምን ስለሆነች ነው እሷን ይቅርታን ብትጠይቃት፣ እሷ ማን ስለሆነች ነው ያለችው ነገር ያመጣችውን ነገር ራሱ ፉርሽ እንዳያረግባት ሆነ ማለት ነው። ለምን የሆነ ቀመር እንዳላት እሷን ለአሁንም ለሄርሜላ እሷ ምንም እንዳልሆነች እዚህ ጋር ጌሙ መጫወት የምትችለው ሁሉን ነገር ማሽከርከር የምትችለው ራሷ እንደሆነች ነው የምታስበው ሩታ የምታስቢው። ስለዚህ ያ ነገር አይደለም የኔ ውድ። ስለዚህ ተረጋግተሽ አሁንም ከሆነ ረጋ ብለሽ ለምታደርጋችሁ ነገር ገና ከኤኬሌ ጋር ታረኩኝ፣ ከኤኬሌ ጋር መጣላት አለብኝ፣ ከኤኬሌ ከህይወቴ ማውጣት አለብኝ ብለሽ አትሯሯጪ። ረጋ በይ። ለምታደርጊውን ነገር አስበሽ ለሚሆነው ነገር አስበሽ ነው እንጂ አይንሽን ጨፍነሽ እንደመክፈት አታድርጊ ሁሉንም ነገር ማለት ነው። እና ውዶችዬ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሀገራችንን እግዚአብሔር ሰላም ያርገን። ለሀገራችን ሁላችንም እኛ ስደተኛ በሰው ሀገር ያለ ነው በሰላም ለሀገራችን ያብቃን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ወሬም አላብዛባችሁ። ኢትዮጵያ ሀገሬ ሰላም ሁኚ። ይወድሻለሁ።